አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃ አባ ከኔልማ አፎረ ቁልቁሉ ዋቀዮ ተኮቲ አመና አሜን። ኒሆ አብ ሽጎና ቡሾ ወልድ ሽጎና አቼ ጠሌ መንፈስ ቅዱስ ሽጎና የሪን ግብንሆን አሜን። በመላው ዓለም ላይ ያላችሁ የተዋህዶ ልጆች ኦርቶዶክሳውያን ይህንን መልእክት የምታዳምጡ ሁላችሁ የበዛው የእግዚአብሔር አምላካችን ሰላሙ ፍቅሩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ በጎነቱ የእመቤታችን የቅድስት ድንግል ማርያም የእናትነት ፍቅሯ አማላጅነቷ የቅዱሳን መላእክት ጠባቂነት የጻድቃን የሰማዕታት የአባቶቻችን ምልጃ ጸሎት በረከታቸው በያላችሁበት ይድረሳችሁ። ለፋፍ አዱኛ ጅርተን ወንዱመት ነጋን ዋቀዮ ጃለሌ ዋቀ ኬኛ አራርሱማን ሀደ ኬኛ ቁልቁሌቲ ዱርቤ ማርያሚ ኤጉምሴ ኤርገሞተ ሰሚ ኤቢ ፈራሪ ቁልቁሎተ ቶሎተ ቦቲ ኬኛ ለፋፍ አዱኛ ጅርተን ሁንዱመት ሲና ደቀቡ ነጋ ዋቀዮ ጎፍታ ኬኛ ኢየሱስ ክርስቶስ ይነጋ ይስኒን ጀዳ አኩመ ለኮፍሰ ቢያፍ የሮ ኬሰኒት አከም ቱርተኒ አከም የሆነ ጌሰን አከም ጉያ ከነቀቀብደን ገለቴፈሙፍ ዋቄፈሙን አመለ ዋቁማሳ አመለ ጎፍቱማሳ ከንቴ ዋቅኔ ዋቆታ ጎፍታን ጎፍቶታ ቆርጭ ኬኛ ኢየሱስ ክርስቶስ ኡልፋታፍ ከበጀማ መቃይሳቲፍ ገለኒ ፊ ኡልፍኒ ኦልቴሶሳ አርያም ይረቲ እሳፋተው እንደየሰዓት አቆጣጠራችሁ እንደየምትኖሩበት ሀገር የእግዚአብሔር ሰላም ይበዛላችሁ በእያላችሁበት እንደምን ቆይታችኋል? አምላካችን እግዚአብሔር አባታችን እግዚአብሔር ሰሪያችን እግዚአብሔር ፈጣሪያችን እግዚአብሔር እንድናመሰግነው በእድሜያችን ላይ ይህችን ዕለት የንስሐ ጊዜ አድርጎ ለኔ ለእናንተም ስለሰጠን ስለማይነገር ስጦታው ተቆጥሮ ስለማያልቀው በጎ ስጦታዎቹ ሁሉ ክብርና ምስጋና ለስም አጠራሩ ይሁንልን። እንግዲህ ዛሬ እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ መጽሐፍ ቅዱስ ጥናት በዚህ በዩቲዩብ ቻናል ላይ ስትከታተሉ ስትማሩ እንደነበረው ዛሬ ኦሪት ዘጸአትን የመጽሐፍ ቅዱስ ጥናት ኦሪት ዘጸአትን አብረን እንማማራለን ማለት ነው። ሴራ በኡ ሴሮታ መጫፈ ቁልቁሉ ወከን ቋና መጫፈ ቁልቁሉ ሴራ ኡመማ በረኔ ጅራ ሴራ በኡ ሀራ ሄየማፍቶ ለዋቀ ኬኛ ተይ ሴራ በኡ ከንጀዱ ኒ ኢላላ አኩማ ወራቢ ኩታቶ ኮፋ ኬሰት ሴራ ኡመማ ሴናሳ ማሊፍ አከበሬፈሚ ፊ ኤኙ አከበሬስ በረከም ኬሰት አከበሬፈሚ ሁበቹ በረቹፍ ያኔ ጅራ ያሌራም ዋቀዮኑ ሄየሜ አመሞ ሴራ በኡ ከና እትፉፍኔ ከን ይላሉታ። እንግዲህ መጀመሪያ መጽሐፍ ቅዱስን ያልሰማችሁ ያላነበባችሁ ያልተማራችሁ ካላችሁ ክፍል አንድን በድምጽ ብቻ የተቀዳውን ወይም ደግሞ በድምጽ ሪከርድ የተደረገውን ክፍል አንዱን ኦሪት ዘፍጥረትን ማየት ትችላላችሁ ማለት ነው። እንግዲህ ከዛ በፊት ስለ መጽሐፍ ቅዱስ ጥናት ጥቂት ነገር ብቻ ልበላችሁና ወደ ዋናው ሐሳባችን እንግባ። መጽሐፍ ቅዱስ ማለት ምን ማለት ነው የሚለውን እንግዲህ መጽሐፍና ቅዱስ ከሚል ሁለት ሐረጎች ተገናኝቶ ወይም ደግሞ መጽሐፍ ቅዱስ ተብሎ የሚጠራ መሆኑን መጽሐፍ ማለት በጥቅሉ በተለያየ ቦታ ላይ ተጽፎ የተቀመጠ ቅዱስ ማለት ደግሞ የተቀደሰ ንጹህ የሆነ የሰው ሐሳብ የሌለበት ሐሳብ እግዚአብሔር የሆነ ሰውን ከጥፋት ወደ በጎነት ከሞት ወደ ሕይወት የሚያሸጋግር ሰውን ከአምላኩ ጋር የሚያገናኝ የተቀደሰ ከሌሎች በዓለማችን ላይ ከሚጻፉ ወይም በዓለማችን ላይ ከተጻፉ መጻሕፍት የተለየና የተቀደሰ መጽሐፍ መሆኑን መጽሐፉ ቅዱስ እንዲባል ወይም ቅዱስ የሚል ስያሜ እንዲኖረው አድርጎታል ብለናል። እንግዲህ በጣም በብዙ መንገድ ለምን መጽሐፍ ቅዱስ ተባለ የሚለውን የመጀመሪያው ቅዱሱ የእግዚአብሔር ቃል ስለሆነ የአምላካችን እግዚአብሔር ቅዱስ ቃል ስለሆነ በዚህ በኦሪት ሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ እንደሆንኩኝ እናንተም በኑሯችሁ በሕይወታችሁ ቅዱሳን ሁኑ ተብሎ የተነገረው ቃል ቅዱሱ የአምላካችን ቃል ስለሆነ የሱ ቃል ደግሞ ቅዱስ ስለሆነ መጽሐፉ የሱ ሐሳብ እግዚአብሔር በነቢያቱ ላይ እግዚአብሔር በቅዱሳኑ ላይ አድሮ ያጻፈ ስለሆነ ይሄ መጽሐፍ ቅዱስ የሚባል ትርጉም አግኝቷል። የቅዱሱ እግዚአብሔር ሐሳብና የቅዱሱ የአምላካችን እግዚአብሔር መመሪያና ትእዛዝ ስለሆነ ማለት ነው። ስለዚህ ሌላው ቅዱሳን ሰዎች ስለጻፉት መጽሐፉ ቅዱስ ተብሏል። ሌላው ደግሞ መጪውንና ኃላፊውን አስረግጦ በእውነተኝነት በእርግጠኝነት ስለሚናገር መጽሐፉ መጽሐፍ ቅዱስ ተብሎ ይጠራል ወይም ይታወቃል ማለት ነው። እኒህንና ሌሎችን የመጽሐፍ ቅዱስ ዝርዝሮችን ከዚህ በፊት ባስቀመጥነው ወይም በተማርነው መጀመሪያው ክፍል ሪከርድ ላይ መማር ትችላላችሁ ማለት ነው።
Macaafa qulqulluu jechuun maal jechuudha isa jedhuu fi akkuma beekamu gaa macaafaa fi qulqulluu jedhu jechoota lamarraa kan walitti dhufee fi macaafa jechuun tuuta macaafotaa, qulqulluu jechuun immoo kan eebbifame kan adda ta'e kan qulqullaa'e jechuudha. Kunis maaliif qulqulluu jedhame yoo jennu immoo yaadichi yookiin jecha achirratti caafamee jiru jecha waaqa keenyaa, jecha uumaa keenyaa, jecha waaqayyo waan ta'eef waaqni keenya immoo amalummaa isaa keessatti qulqulluu waan ta'eef jechi isaa sagaleen isaa qulqulluu akkuma ta'e seera Lewwotaa boqonnaa 19 lakkoofsa 2 irraa ani waaqni keessan qulqulluu akkuma ta'e isinis immoo jireenya keessan keessatti qulqulloota ta'a akkuma jedhee waaqayyo dubbate jechi isaa jecha qulqulluu waan ta'eef macaafichi macaafa qulqulluu jedhameera jechaadha. Inni biraan namoota qulqullaa'oo ta'an namoota afurri waaqayyoon afurri qulqulluu isaanirra buleen kan barreeffame ta'uu isaatiin macaafni kun macaafa qulqulluu jedhameera jennee waraabbii kutaa isa darbe keessatti ilaallee jirra. Dudduubatti deebi'aati waraabbii isa duraa hubachuudhaaf barachuudhaaf dhaggeeffadha. Egaa seera macaafa qulqulluu keessatti egaa kakuu haaraaf kakuu durii jennee gargar baasnee bakka lamatti qoodama. Kakuu durii jechuun maal jechuudha? Kakuu haaraa jechuun maal jechuudha? Sagalee yeroo darbe keessatti barannee har'a immoo kakuu durii kana keessaati macaafolee 5 Musee keessaa macaafa isa lammaffaa yookiin kutaa lammaffaarra jiru seera ba'uu isa jedhu kan laallu ta'a jechaadha. እንግዲህ መጽሐፍ ቅዱስ በሁለት ይከፈላል። ብሉይና ሐዲስ ተብሎ ብሉይ ኪዳንና ሐዲስ ኪዳን በመባል በሁለት ይከፈላል። ከዚህ በፊት ክፍል 1 ላይ አይተናል። ብሉይ ኪዳን ማለት እግዚአብሔር ከሕዝቡ ጋራ የቆየ የጥንት እግዚአብሔር ከነቢያቱ ጋራ እግዚአብሔር ከቅዱሳኑ ጋራ እግዚአብሔር ከአበው ጋራ የተነጋገራቸው ያደረጋቸው የቃል ኪዳን ስምምነት ወይም የቃል ኪዳን ውል ማለት ነው። ብሉይ ማለት የቆየ የጥንት ማለት ነው። ኪዳን ማለት ደግሞ እግዚአብሔር ከልጆቹ ጋራ እግዚአብሔር ከአበው ጋራ እግዚአብሔር ከአብርሃም ጋራ እግዚአብሔር ከሙሴ ጋራ እግዚአብሔር ከኖህ ጋራ እግዚአብሔር ከአዳም ጋራ እግዚአብሔር ከይስሐቅ ጋራ እግዚአብሔር ከያዕቆብ ጋራ እግዚአብሔር ከኤልያስ ጋራ እግዚአብሔር ከሌሎቹ ቅዱሳን ከሌሎቹ ነቢያት ጋር እግዚአብሔር የገባው ቃል ኪዳን ማለት ነው። ወይም ደግሞ የቆየ የጥንት የውል ስምምነት ማለት። ሐዲስ ማለት ደግሞ አሁን ላለነው ለሐዲስ ኪዳን ክርስቲያኖች በልጁ በኢየሱስ ክርስቶስ በኩል ያደረገው የቃል ኪዳን ስምምነት ማለት ነው። ስለዚህ ብሉይና ሐዲስ በመባል መጽሐፉ በሁለት ይከፈላል ማለት ነው። ኪታብኒ ኩን በከለመት ቆረማ ከኩሃራፊ ከኩዱሪ ጀቹን ከኩዱሪን ዋቀዮ አቦቴ ኬኛ ወረ ደርበን ወጅን ሙሴ ፈይ ወጅን አብርሃም ይስሐቅ ያዕቆብ ወጅን ኤልያስ ወጅን ነሞተ ቁልቁሎታ ራጆተ ቁልቁሎታ ወጅኒን ዋዳ ኢኒሳኒፍ ገለ አዳም ወጅኒን ኢጆሌሳ ወጅ ዋቀዩ ከዋዳ ገለ ዋዳ ሰነ ጥሙሩዳፍ ከን ኢሳኒ ወጅኒን ዋዳ ወሊ ገለ ኩን ከኩ ዱሪ ጀደመ ይቻላ ከኩ ዱሪ ከን ዋቀዩ አቦቲ ኬኛ ወጅን ከኩ እቲ ኮሉ እቲ ገለ ይቻላ ከኩ ሃራ ጀቹን ሞ ክርስቲያኖታ አመ አዱኛ ከነረ ጅሩ ኪን ክርስቲያኖታ የሮ አመ ጅሩ ከና ከራ ኢልመሳ ቶክቼ ከራ ኢየሱስ ክርስቶስን ዋዳ ኢን ዮኪንስ ሞ ከኩ ዮካንስ ዋቀዩ አባን ኬኛ ኮሉ ኢኒ ጅሬኛ ኤለነማ ሁንዱማፍ ከራ ከለቲ ኢልመሳ ቶክቼ ኢየሱስ ክርስቶስን ገራ አዱኛ ከናት ኑፍ ኤርጌ isa wajjin akkamitti akkanuti jiraachuudha qabnu kan nu barsiisee fi kan nu agarsiise waan ta'eef macaafichi macaafa kakuu haaraa jedhama jechaadha inni ammaa kun. Egaa macaafota kakuu durii warra jedhaman keessaa seera uumamaa, seera ba'uu, seera Lewwotaa, seera lakkoofsaa fi seera keessa deebii jedhamuudhaan beekamu. እንግዲህ የኦሪት መጽሐፍ ደግሞ የሙሴ መጽሐፍ ተብለው የሚታወቁት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም በመባል ይታወቃሉ። ኦሪት ዘፍጥረት ማለት የዓለምን ፍጥረትና የፍጥረትን የኦሪት ልደት በመባልም ይታወቃል። የዚህን ዓለም ፍጥረትና ዓለምን እንዴት እግዚአብሔር ካለመኖር ወደ መኖር አምጥቶ የተፈጠሩትን በአይን የሚታዩ በክንፋቸው የሚበሩ ፍጥረታትን በሙሉ የፈጠረበትና የሰው ልጅ የልደት የሰው ልጅ የመፈጠር ጅማሮ የሆነውን ዋናውን ሐሳብ ስለያዘ ኦሪት ዘፍጥረት ወይም ኦሪት ዘልደት በመባል ይታወቃል። የመጀመሪያው የመጽሐፈ ሙሴ መጀመሪያው። ለዛም ነው በቀዳሚ ገብረ እግዚአብሔር ሰማይ ወምድር ያለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዱራን ዱርሴ ዋቀዮ ሰሚ ፊለፈ ኡሜ ጀዴ ሴሩም ማወቁና ተኮለኮፍ ሶኮራ ከንዱበቱ ከናፍ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የተናገረው የፍጥረት ሁሉ ጅማሮ የተመዘገበው በዚህ በኦሪት ዘፍጥረት ላይ ነው ማለት ነው። ይሄ ደግሞ አሁን ሁለተኛው መጽሐፍ የሙሴ መጽሐፍ የምናየው ኦሪት ዘጸአት በመባል ይታወቃል። ወይም ከዚህ ከኦሪት ዘፍጥረት ላይ ዋና ሐሳቡ ታሪኩ ተያያዥነት ያለው የሙሴ መጽሐፍት ማለት እዛ ጋር የሰው ልጅ ጅማሮ አለ። ያ የሰው ልጅ የተፈጠረው ጅማሬ በጣም በብዙ ህይወት በጣም በብዙ ውጣ ውረድ እንግዲህ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ ልጆቹን ወለደ እያለ ያዕቆብ ልጆች የመጨረሻው የሆነው የዮሴፍንና ከዛ በኋላ ዮሴፍ በምድረ ግብጽ እግዚአብሔር እንዴት እንደባረከውና ሙሉ ተያያዥ ታሪኩን ደግሞ ከኦሪት ዘፍጥረት ምዕራፍ 37 ጀምራችሁ ያለውን እስከ ምዕራፍ 50 ያለውን ሙሉ ታሪኩን ማየት ትችላላችሁ ማለት ነው። ሴሮ ማውቁና ሶዶሚቶር በራጀል ቀብደኒ ሃንገ ሸንተማቴ ጅሩ ጅሩጋ ሴና አባ ኬኛ ያዕቆብ ይፊ ኢሳ
isaa wajjin kan jiru godaansa biyya Misir keessatti uummanni Israa'el warri foonii akkamittiin akka isaan biyya sana keessatti godaanan guutummaatti argachuu dandeenyu. Seenaa sanarraa kan itti fufee jiru gaa erga godaanan yoo maal ta'anii biyya Misir keessatti maal ta'anii kan jedhumu seera ba'uu isa jedhu kana keessatti macaafa kana keessatti wal qabatee jirudha acha. እንግዲህ በዛ በምድረ ግብጽ የኖሩ ዮሴፍ በምድረ ግብጽ ከተሸጠ በኋላ ከዛ የአብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብ ልጆች በምድር ምን እንደሆኑ በምድረ ግብጽ ምን እንደሆኑና እግዚአብሔር ከዛ በኋላ እንዴት እነዚህን ህዝብ እስራኤልን እንዴት በምድረ ግብጽ ሄደው እንደበዙ የምናውቅበት የእግዚአብሔር መለኮታዊ አሰራር የተገለጠበት መጽሐፍ ስለሆነ መጽሐፍ ቅዱስን በዚህ መልኩ ነው የምናጠናው ማለት ነው። እንግዲህ መጽሐፍ ቅዱስ ሁላችንም መስታወት ነው፣ ብርሃን ነው። ለዛ ነው መዝሙረኛው ቅዱስ ዳዊት በመዝሙር 105 ቁጥር 105 ላይ ማለት ነው 105 ቁጥር 105 ላይ ህግህ ለእግሬ መብራት ነው ለመንገዴም ብርሃን ነው ያለው። እጋ ዱቢን ሰገሌ ዋቀዮ ከራዳ ዱቢን ሰገሌ ዋቀዮ ኢፈ ከናፍ ዳዊት መጫፍ ፋሩሳ በቆና ዲበተኮፍሸን ለኮፍሰ ዲባፍሸን ይረቲ ጀች ኬ ሰገሌን ኬ አቦሚን ኬ ሚለኮቲፍ ኢፋ ከራኮቲፍስ ሞ አቦሚ ኦኪ ዱንጎ ደጀዴ ኢፋዳ ዱንጎ ደከን ጀዴ ገን ዱበቴ ከራን ዱቢን ሰገሌ ዋቀዮ እንዱመ ኬኛፍ ዳንዲ ዱአራ ገረ ጅሬኛቲ ከን ኢቲባ ዱከነ ኬሳ ኢፈቲ ከን ኢቲባኑ ተኡሳ ከወበኑ ፍደቻ ከጨለማ ወደ ብርሃን ከሞት ወደ ህይወት ከባርነት ወደ ነጻነት የምንወጣበት ትክክለኛ መስታወት እኛነታችንን የሚነግረን ቅዱሱ የእግዚአብሔር ሐሳብ ቅዱሱ የእግዚአብሔር መጽሐፍ ስለሆነ መጽሐፍ ቅዱስን በዚህ መልኩ እናነባለን እናጠናለን ማለት ነው። እስቲ የኦሪት ዘጸአትን ዋና ሐሳብ አጥራ አድርጌ ልንገራችሁ ምን እዛ ውስጥ እንዳለ በጥቂቱ ለመረዳት እንሞክራለን ማለት ነው። እንግዲህ የመጀመሪያው ኦሪት ዘጸአት የዕብራውያን ጭቆናና በግብጽ ምድር የደረሰባቸውን ብዙ ሐሳቦችን እናያለን። ከዛ በኋላ የጭቆናው ክብደት አለ። የነጻነት አውጪው የሙሴ ታሪክ አለ። ኦሪት ዘጸአት ምዕራፍ 3 ላይ የሚጀምረው ማለት ነው የሙሴ መወለድና የመጀመሪያዎቹ 40 ዓመታት እንደገና ደግሞ የሙሴ ስደትና ቀጣዮቹ 40 ዘመናትም አሉ። የሙሴ በእግዚአብሔር መጠራትና ወደ ግብጽ መውረድ፣ ሌላው ደግሞ ጥያቄው ለህዝቤ ልቀቅ የሚል እግዚአብሔር ፈርዖንን ህዝቤን ልቀቅ ብሎ እግዚአብሔር እንዴት ወደ ፈርዖን ሙሴንና አሮንን እግዚአብሔር እንዴት እንደላካቸው ከዛ ደግሞ ምላሹ የዛ የፈርዖን ጭካኔ ምላሹ ለእግዚአብሔር ብሎ የመለሰውን ደግሞ እዛው ጋር ሐሳቡን እናያለን። ከዛ ማረጋገጫ የእግዚአብሔርን ጌትነት የተገለጠበት መሆኑን በዚህ መጽሐፍ ውስጥ ከዛ በኋላ እርዳታውንና በ10 መቅሰፍቶች እግዚአብሔር እንዴት ህዝብ እስራኤልን በ10 መቅሰፍቶች እንዴት ከምድረ ግብጽ ከባርነት ቤት ለ430 ዘመን በባርነት በፈርዖን ቤት የቆየውን ህዝብ እግዚአብሔር እንዴት ነፃ አድርጎ እንዳወጣቸው የምንመለከትበት ከዛ የፋሲካው በግ አለ፣ ትድግናው አለ፣ የቀይ ባህር አለ፣ ባህረ ኤርትራ አለ፣ የሲና ህዝቡ ወደ ሲና በረሃ በመጓዙ ከዛ በኋላ እግዚአብሔር እንዴት እንዳስተማራቸው እዛ ጋር የመከራና የፈተናው መውጫ አለ፣ የመጀመሪያው ፈተናና የማራ ውሃ አለ በ15ኛው ምዕራፍ ቁጥር 12 ቁጥር እስከ 27 ድረስ የምንመለከተው ማለት ነው። በሲና ተራራ ላይ ሲጓዙ ምን እንደገጠማቸው ከዛ የመከራው ፈተናና የእግዚአብሔር መለኮታዊ ጥበቃም እዛው ጋር አለ። የመጀመሪያው ፈተናና የማራ ውሃም አለ። እንዳልኳችሁ የረሃብና ፈተና አለ። እንደገና ደግሞ ድርጭትና መና መስጠቱ አለ። የውሃ ጥም ፈተና አለ። ከዛ የግጭትና የፈተና ከአማሌቃውያን ጋር የተደረገ ግጭት ክርክር አለ። ከዛ የዮቶር ጥበብ አለ 18ኛው ምዕራፍ ላይ በሲና ተራራ ከዕብራውያን ጋር የተደረገ ቃለ ኪዳን አለ። ከዛ በኋላ ደግሞ 10ቱ ትእዛዛትን እግዚአብሔር በሙሴ በኩል እንዴት ለሕዝብ እስራኤል እንደሰጠ በኦሪት ዘጸአት ምዕራፍ 20 ቁጥር 3 ጀምራችሁ ሙሉ ታሪኩን ስታነቡት እዛ ጋር ታገኛላችሁ። 10ቱ ትእዛዛት አለ። ኪዳናዊ ግንኙነትም አሉ። ስለ ተስፋይቱ ምድር የተሰጡ ተስፋዎች አሉ በ23ኛው ምዕራፍ ላይ የኪዳን ማጽደቂያዎች አሉ። በተራራ የተገለጠ የዕብራውያንን እግዚአብሔርን የማምለካቸው ስርዓት አለ። የመገናኛው ድንኳን አለ። ካህኑን የሚመለከቱ መመሪያዎች አሉ 28ኛው ምዕራፍ ላይ። ከዛ የጣዖት አምልኮ ኃጢያት ደግሞ አለ ምዕራፍ 32 ቁጥር 1 ጀምሮ መላ ታሪኩን ስናነብ የመለኮታዊው መመሪያ አፈጻጸም አለ። እነዚህ ነገሮች በሙሉ እና ሌሎች በዚህ በኦሪት ዘጸአት መጽሐፍ ውስጥ የተካተቱ መጽሐፍት ወይም የተካተቱ ሐሳቦች ናቸው። ማለትም በሌላ አገላለጥ ኦሪት ዘጸአት እነዚህንና ሌሎች የእግዚአብሔር መለኮታዊ ስራ የእግዚአብሔር መለኮታዊ ኃይል የተገለጠበት መጽሐፍ ህዝበ እስራኤልን ከምድረ ግብጽ እንዴት እግዚአብሔር በሚደንቅና በሚያስደንቅ ተአምራታዊ ኃይሉ ተአምራታዊ ጌትነቱ እንዴት ከምድረ ግብጽ ለ430 ዘመን ባሪያ የሆነውን ህዝብ እግዚአብሔር ከዛ ውስጥ እንዴት
እንዳወጣው ለመረዳት እንችላለን ማለት ነው። ገባቡመtti maal jechuu barbaanne macaafni kun qabiyyee garaa garaa qaba. Inni keessaa egaa qabiyyeen tokkoffaa waa'ee cunqursaa uummata Ibrootaa achi keessatti kan cunqursaan biyya Misir keessatti isaan qaqqabe akkasuma kan bilisa isaan baasu qophii Museen akkamittiin akka dhalatee fi akkamittiin akka waamame Museen akkamittiin waaqaa wajjin akkamittiin akka inni waaqaan waamamee fi namicha isa uummata Israa'el kana hin gadhiisu jedhe Fara'oonii wajjin akkamittiin akka inni atakaaroo wal qabatee fi waaqayyoommoo uummata Israa'el kana biyya Misir keessaati akkamittiin akka isaan bilisa isaan baasee fi dinqiiwwan yookiin ajaa'iboota waaqayyo harka waaqayyootiin hojjetaman balaawwan 10 biyya Misir keessatti ta'an hubachuun ni danda'ama jechuun qabiyyee macaafa kana keessa jira. Waaqayyo uummata koo gadhiisi jedhee akkamittiin Fara'oonitti akkamittiin akka inni ergaasaa ergee fi Fara'oon immoo uummata Israa'eliin hin gadhiisu waaqas hin beeku jedhee akkamittiin akka waaqayyo irratti dubbate macaafa kana keessatti ni arganna. Inni biraan ummanni Ibrootaa yookaan immoo ummanni Israa'el biyya Misir keessa akkamittiin akka isaan ba'an seera ba'uu boqonnaa 12 lakkoofsa 1 irraa jalqabdanii hoolaan bira darbuu kun jira. Akkasuma galaana diimaa kan jedhamu jira. Fayyisuu waaqayyoo jira. Gaara Siinaa irratti waaqayyo uummata isaa akkamittiin akka inni barsiisee ni jira. Akkasuma immoo kakuuwwan harka waaqayyootiin barreeffaman waaqayyo Musee wajjiniin akkamittiin akka inni harka Museetiin taabotii yookaanis immoo kakuusaa abboommisaa Tsillaati irratti barreessee akkamittiin Museedhaaf akka laate macaafa kana irratti guutummaa isaa argachuu ni dandeenya. Akkasuma bishaan Maaraa jedhame akkamittiin akka waaqayyo bakka irratti Museedhaanis kana booddee biyya abboota keetii biyya abdiidha biyya Kana'aan biyya Misir keessaa ba'anii gara biyya Kana'aan gaafa galan biyyatti ija keetiin argita malee biyya sana dhaaluu hin dandeessu jedhee bishaan Maaraa kana biratti waaqayyo Museedhaan akka itti dheekkamee fi baay'oonni isaanii gammoojjii kana keessatti gammoojjii Siinaa keessatti akkamittiin akka isaan du'an bishaan kun akkamittiin akka ajaa'ibni waaqayyo irratti mul'ate akkasuma gorsa Yootor jira. Akkasuma waaqayyoon immoo kakuuwwan Tsillaati irratti yookiin jechoota Tsillaati irratti barreeffaman seera ba'uu lakkoofsa boqonnaa 19 boqonnaa 20 lakkoofsa 1 irraa jalqabdanii hanga dhumaatti yoo dubbistan akkamittiin kakuu harka waaqayyo irraa fudhate Museen gara tulluu Siinaa dhaabba'ee akkamittiin akka inni fudhate argachuu ni dandeenya. Akkasuma kooluu lafa kooluu galeef yookiin immoo biyya kooluu galeef sana biyya Misir keessaa ba'anii gara biyya Kana'aan annaniif damma kan iseen argamsiisu kana gara biyya sanaatti akkamittiin akka isaan imalan seenaa macaafa kanarraati guutummaatti argachuu ni dandeenya. Inni biraan lubootaaf kan dubbatame jira. Godoo yookaan dunkaana wal qunnamtii kan jedhamu dunkaanni uummanni dhalli waaqa wajjin ijoolleen Israa'el waaqa wajjin wal argan bifa kamiin akka inni qophaa'uu qabuu fi akkasuma seera uumamaa seera ba'uu boqonnaa 32 lakkoofsa 1 irraa jalqabdanii yoo amma 34 tti ilaaltan waaqa tolfamaa waaqessuun akkamiin jibbisiisaa akka ta'ee fi fayyisuun waaqayyoo fi xumurri isaa maal akka ta'e guutummaatti macaafa kanarraa qabiyyee kana fakkaatan kan of keessatti qabatee jirudha jechaadha. Seera ba'uu kan jedhamu uummanni Israa'el biyya Misir keessatti waggaa 430 erga ba'an erga turanii booddee Fara'oon uummata kana gidirsaa akka ture, Fara'oon uummata kana boochisaa akka ture, Fara'oon uummata kana akka inni imimmaan isaanii dhangalaasanii boo'aa akkamiisin akka isaan turanii fi waaqayyo immoo hojii ajaa'ibsiisaa ta'e hojii dinqii ta'een uummata Israa'el kana biyya Misir keessaati dinqiiwwan 10 harka Musee irratti hojjete. Bishaan biyya Misir dhiiga gochuudhaan injiraan isaan irratti naqee awwaanni isaan nyaanni isaanii midhaan isaanii jijjiiramee akkasuma wantoota garaagaraa dheekkamsa garaagaraa isaaniitti fidee dhumarratti immoo hangafa kan jedhamu yookiin bakur kan jedhamu hangafa mana isaanii keessaati ajjeese. Waaqayyoonis Musee Fara'oon irratti waaqummaa isaa mul'ise. Fara'oonis kanaa booddee uummata kana naabaasa uummanni kun gara waaqayyo isaan barbaadetti hadeeman jedhee akkamittiin saba waaqayyo akka inni gaggeesse macaafa kanarraa hubachuu ni dandeenya jechaadha. Egaa barreessaan macaafa kana Museedha yookiin abbaan macaafa kana Musee jedhamuudhaan beekama. Kaayyoon macaafa kanaa immoo waa'ee fayyisuu waaqayyo yookiin waaqayyo fayyisaa ta'uusaa, waaqayyo goota ta'uusaa, waaqayyo cimaa fi waaqayyo jabaa ta'uusaa kan nu agarsiisudha jechaadha. Inni biraan barri macaafni kun itti caafame egaa tilmaamaan bara 1545 hanga 1555tti dhaloota Kiristoosiin dura kan barreeffame ta'uusaa seenaan nutti hima jechaadha. እንግዲህ የዚህ መጽሐፍ ጸሐፊ ሊቀ ነቢያት ሙሴ
ሙሴ ነው ወይም ደግሞ የመጽሐፉ ባለቤት ሊቀ ነቢያት አባታችን ሙሴ ነው። ይህ መጽሐፍ የተጻፈው እንግዲህ በግምት በ1445 እስከ 1405 ከክርስቶስ ልደት በፊት ያለውን ታሪክ የያዘ የተጻፈ መጽሐፍ መሆኑን በቀላሉ ለመረዳት እንችላለን ማለት ነው። እንግዲህ ዋና ታሪካዊ ዳራው የኦሪት ዘጸአት መጽሐፍ እንግዲህ በኦሪት ዘፍጥረት የመጀመሪያው ታሪክ ላይ ከመጀመሪያው ታሪክ ይቀጥላል ማለት ነው። ከዛም ደግሞ ዘጸአት ማለት መውጣት ማለት ነው። ዘጸአት የሚለው ቃል መውጣት ወይም ከሕዝበ እስራኤላውያን ከግብጽ ምድር ከባርነት ቤት እግዚአብሔር ለ430 ዘመን እዛ ውስጥ ባሪያዎች ሆነው መከራ፣ ስቃዩ፣ ስደቱ፣ እንግልቱ፣ ረሃቡ፣ ችግሩ ብዙ ፈተናዎች ከብዷቸው ልክ እንደ ራሔል እንባዋን ወደ ሰማይ ወደ ጸባዖት አንተ በሰማይ የምትኖር አባታችን ሆይ ብላ እግዚአብሔር አንተ የአባቶቻችን አምላክ ሆይ ብላ እንባዋን ወደ ሰማይ እንደዚህ ወደ እግዚአብሔር ወደ መንበረ ጸባዖት ረይታ አንተ አምላካችን የአባቶቻችን አምላክ ከሆንክ ይሄ ሁሉ መከራ ለምን ደረሰብን ብላ ሁለት ልጆቿን እዛ በትንቢተ ኤርምያስ ላይ የተጠቀሰው ምዕራፍ 31 ቁጥር 31 ላይ ራሔል ስለ ልጆቿ አለቀሰች የሉምና ተብሎ የተነገረው ያቺ ራሔል ሁለት ልጆቿን በምጥ እያለ ጭቃ እንድታቦካ መስፍኑ አዟት ጭቃ እያቦካች ሁለቱ ልጆቿን በዛ በጭቃ ውስጥ አፍና እንደገደለች ከዛ በኋላ የልጆቿ መሞት እንባ አይደለም ደም አልቅሳ ወደ ጸባዖት ወደ እግዚአብሔር እንባዋን እንደረጨች ከዛ እግዚአብሔር በዛች በራሔል እንባ የሕዝበ እስራኤል ለ430 ዘመን በምድረ ግብጽ በባርነት ቤት የነበረውን የእስራኤል ዘስጋን ችግርና ፈተና ለመቅረፍ ነፃ ለማውጣት እግዚአብሔር ሙሴን እንደላከው የሙሴን ወደዛ መሄድ እንደገና ደግሞ በፈርዖን ቤት የተደረጉ ተአምራቶች በ10 ድንቅ ተአምራትና በ11ኛው ሞተ በኩር እግዚአብሔር ሕዝበ እስራኤልን እንዴት ነፃ እንዳወጣቸው የሚያሳይ ስለሆነ መውጣት ማለፍ መሻገር የሚልን ሐሳብ ያጠቃልላል ማለት ነው። ኡመን እስራኤል ጋር ቢየምስር ከሰት ወጋድ በፍሪ ሶዶ መርገ ጅራታኒ ቦዴ ኢሚማን ራሔሊን ኢጆሌሴ ለማ ኦቶ ዶቄ ዲታ ጅርቱ ዶቄ ከሰት ዲቴ ኢጆሌሼ አቺ ከሰት አጀስቴ ያ ዋቅ አቦቲ ኬኛ ይዋት ዱጉመ ቴሶ ከረ ጅራት ኢሚማን ኮ ከነ ኢላል የቴ ኢሚማን ሸጀሽ ራሐጤ ገረ ቴሶ ዋቅዮ ተሲ ኦልጋፈ ሰንፈጫስቱ ኢሚማን ራሔሊን ዋቀዩ ኡመት እስራኤል ቢየምስር ከሰት ወጋድ በአፍሪ ሶዶ ቁርፈማቲ ቱረንሰነ ኢሚማን ራሔሊን ዋቀዮ ከሚትን አከ ኢሳን ኬሳ bilisa isaan baase imimmaan Raahel irraa hubachuudhaan kanaaf raajii Ermiyaas boqonnaa 31 lakkoofsa 31 irraa maal jedhe Raahel waa'ee ijoollee ishee boosse injiraniiti jajjabaachuu hin dandeenye jedhamee kan dubbatame isa kanarraa ka'uudhaan akkati macaafa kana keessa gaa guutummaadhaan hubachuu ni dandeenye jechaadha gabaabumatti gaa macaafni kun ባጭሩ እንግዲህ ይህ መጽሐፍ እዚህ ጋር እንደምንመለከተው ዋና ዓላማው 5 መሰረታዊ ነገሮች አሉት ወይም ደግሞ ይህ ኦሪት ዘጸአት ከሌሎቹ መጽሐፍት ልዩ የሚያደርጉት 5 መሰረታዊ ነገሮች አሉ። የመጀመሪያው ኪታብኒ ሴሪ በኡኩን ኪታቦሌ ቢሮ ኬሳ ወንተ አደ ኢሰ ታሲሱ ወንቶተ ጉርጉዶ ሸንቱ ጅሩ ኢሳን ኬሳኒ ቶኮ የመጀመሪያው እስራኤል እንደ ህዝብ የተመሰረተችበት ታሪካዊ ሁኔታን ይዘግባል። ኦኬንሞ ምን እስራኤል አከ ኡመታት ከነሳን ገልሜፈመን ተኡሳ መጫፈ ከነ ከሰት አርጋችሁን ይደንደኛ ሁለተኛው 10ቱ ትእዛዛትን የጻፈ ሲሆን በምዕራፍ 20 ላይ የምንመለከተው የእግዚአብሔርን ግብረገባዊ ህግና ህዝቡ ሊጠብቀው የሚገባውን የጽድቅ መስፈርት አካቶ የያዘ መጽሐፍ መሆኑ ነው። ይህ ማለት ነው 10ቱ ትእዛዛት እግዚአብሔር ለህዝቡ አትግደል፣ አትስረቅ፣ አታመንዝር፣ በሐሰት አትመስክር፣ ሰንበትን አክብር፣ እናት አባትን አክብር፣ ከዛ የባልንጀራህን ገንዘብ አትመኝ ያላቸው 10ቱ ትእዛዛት ጠላትን እንደራስ አድርገው ውደድ ተብሎ በሐዲስ ኪዳን ላይ የተነገረውን ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን በብሉይ ኪዳን ለሙሴ የተሰጠውን ትእዛዝ በሐዲስ ኪዳን መጥቶ ሲያጸድቀው ሲፈጽመው እኔ ሕግንና ነቢያትን ልፈጽም መጣሁ እንጂ ልሽር አልመጣሁም ያለው ሕግ የተባለው እነዚህ 10ቱ ትእዛዛት፣ ነቢያት የተባሉት ደግሞ እነ ሙሴ የተናገሩትን ይመጣል፣ ይወርዳል፣ ይወለዳል፣ ይሞታል፣ ይሰቀላል፣ ይነሳል ያሉትን የነቢያትን ትንቢት ለመፈጸም የነ ኢሳይያስና ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው የነቢያት ቃል ይፈጸም ዘንድ አርገ እግዚአብሔር በይባቤ ያለው የነቢይ እግዚአብሔር ቅዱስ ዳዊትን እግዚአብሔር በመለከት ድምጽ በመስጋና አረገ ያለውን ወተንሳ እግዚአብሔር ከመዘንቃ ምንዋም ከመሃያሉ ህዳገ ወይ ነው ከተለጸሮ በድህሬው ያለው እግዚአብሔር በከእንቅልፉ እንደሚነቃ ሰው እንደ ኃያልና እንደ ብርቱ የወይን
የወይን ስካር እንደተወው እንደ ብርቱና እንደ ኃያል ሰው እግዚአብሔር ከሙታን መካከል ከእንቅልፍ እንደሚነቃ ሰው ከሙታን መካከል ተነሳ ያለው የነቢዩ የዳዊትን ትንቢት ለመፈጸም የሌሎች የነቢያትን ትንቢት ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን የብሉይ ኪዳኑን ትንቢት ሲፈጽም እናያለን ማለት። ስለዚህ እነዚህን ሐሳቦች በውስጡ የያዘ መጽሐፍ ስለሆነ ከሌሎቹ መጽሐፍት ልዩ ያደርጉታል። መጽሐፍኒ ኩኒጋ አኩመ ራጆትኒ ዱበተሜ ሴራፍ ሄረ ዋቀዮ አቦሚ ዋቀዮ ሙጫ አለነማቲፍ ቀቡ ከን ኦፍ ኬሰቲ ቀበቱ የቹንስ ሴሮሙማ ሴራ በኡ በቆና ዲግደም ለኮፍስ ተኮራሱ ማርጊኑ አነመሌ ዋቀ ብራው ዋቀፈቲን ጉያ ሰንበታ ከበጂ መቃ ዋቀዮ ሶባኒ ዋሚን አባፋ ደኬ ከበጂ አቺ ሰንበተ ቁልቁሌሲ ነጄሲን ኢንሶቢን ኢነቲን ወኖ ደከስ ጀደና አቦሚወን ኩርነን መጫፈ ሴራ በኡ ከነ በቆና ዲግደም ለኮፍስ ዲራ ጉቱማ ሳከም በሬፈመን ከነ ጎፍታን ከኝ ኢየሱስ ክርስቶስ ጥሙሩዳፍ አኒ ዱቢ ራጆታ ፊ ሴራፍ ዱቢ ራጆታ ጥሙሩፍ መሌ ዲጉፍ እንዱፍነ ከንጀደ ሴራ ከንጀደሜ ሴራ በኡ qonna digda marrat kan barreeffame seera Musee daawwachuudhaaf akkasuma dubbii raajotaa jechuun immoo raajoon hin dhufa hin bu'a hin dhalata hin du'a hin ka'a gara samiitti ol ba'a kan jedhan akkuma Daawit dubbate Faaruu 78 irratti Waaqayyoon akka nama machiisaa keessaa hirriba keessaa akka nama wareeree ka'utti Waaqayyo ulfinaaf kabajaan awwaala keessaa ka'e kan jedhe Daawit deebisee Waaqayyoon gara samiitti faarfannaadhaan ililleedhaan gara samiitti ol ba'e akkuma jedhe waa'ee ol ba'uu gooftaa keenya Yesuus Kiristoos akkasuma raajoonni kabroon Isaayyaas fa'a boqonnaa 7 lakkoofsa 3 irraa jalqabee kan argine Waaqayyo matuma isaatti mallattoo isinii kenna durbiidhaan ulfooftii durummaadhaan ni dees maqaa isaa Samaanu'eel jettee moggaasti kan inni jedhe isa sana xumuruudhaaf gooftaan keenya qorichi keenya Yesuus Kiristoos an dubbii raajotaa xumuruuf malee diiguuf hin dhufne akkuma Galaatiyaa abbaan keenya qulqulluu Phaawulos Galaatiyaa boqonnaa 4 lakkoofsa 4 irraati bara isa dhumaa irratti ilma isaa tokkicha dubartii irraa kan dhalate jedhe በኋለኛው ዘመን ገላትያ ምዕራፍ 4 ላይ እንግዲህ የዘመኑ ፍጻሜ በደረሰ ጊዜ ጥሙሪ በርቻ የሮጌት እግዚአብሔር ከሴት የተወለደውን ዋቀዮን ዱበርቲራ ከንዳለቲ ከህግም በታች የሆነውን ሴራ ገዲቲስ ከንተ አንድያ ልጁን ኢልመሳ ቶኪች ከንጀደ ይቻል ኢልመሳ ቶኪች ጎፍታ ከኝ ኢየሱስ ክርስቶስን ከን seera kana xumure ta'uu isaati macaafnu kun wantoota lamaan kanaan addanii ta'anii sadaffaan ሶስተኛው መጽሐፉ ከብሉይ ኪዳን መጽሐፍት ሁሉ በቅድሚያ የእግዚአብሔርን የማዳንና የኃይሉን ተግባራዊነት የሚገልጽ ነው። መጫፉን ይጋኩን ፈይሱ ዋቀዮ ደንዳአ ተውሳ ጭማ ተውሳ ሁምነሳ ኢሬሳ ፈርዖን ይረቲ ከነገርሲሲ ዋቀዮ ሁምነሳ ኢሬሳ ወረ ኦፍቱ ለዋቀም ቤክኑ ኑቲ ዋቀም ቤክኑ ወረ ጀዳን ይረቲ ወረ አንጎሳ ታይታሳ ከሙሊሴፊ ዋቀ ጀባ ዋቀ ጭማ ተውሳ ከን አገርሲሶ መጫፍኒ ኩን ከን ኦፍ ኬሰቲ ቀበቴ አቻለ ብርቱ አምላክ መሆኑን በፈርዖን ላይ ኃይሉን ያሳየ አምላክ ፈረሱንና ፈረሰኞቹን በባህር የጣለ እስራኤላውያን ግን በደረቅ መሬት ላይ ያሻገራቸው እግዚአብሔር በኃይሉ በስልጣኑ ብርቱ አምላክ መሆኑን የምንረዳበት መለኮታዊ የእግዚአብሔር ሐሳብ መለኮታዊ የእግዚአብሔር ቅዱስ ቃል የተጻፈበት መጽሐፍ ስለሆነ ከሌሎቹ የመጽሐፍ ክፍሎች ልዩ የሚያደርገው ሌላ እውነተኛ አምላክ ርሩህ ቅዱስ ሁሉን ቻይ መሆኑን የተነገረበት ነው። እጋ እንደ ደንዳአ ቁልቁሉ ቤካ ገረላፌሳ ዋቀ ዱጎሚና ተኡሳ መጫፈ ከነረቲያን ሙልላቴ ወካንስሞ ከንበሬፈሜ ተኡሳ ኒ አርገናቻ እኒ ዱማፊ እኒ ሸነፋፊ እኒ ዱማን አምስተኛውና የመጨረሻው የዘጸአት መጽሐፍ እንግዲህ እግዚአብሔር ህዝቡን እንዴት ከነጻ አድርጎ ነጻ እንዳወጣቸው ከዛ ደግሞ እግዚአብሔር እውነተኛ አምላክ መሆኑን ህዝቡ ከዛ በኋላ እግዚአብሔርን እንደ እግዚአብሔርነቱ እንዲያመልኩት እግዚአብሔርን እንደ እግዚአብሔርነቱ እንዲፈሩት ትእዛዝም ጭምር የተሰጠበት መጽሐፍ ስለሆነ ዋቀዮን አከዋቁም ማሳት ተከሶዳተም ዋቀዮን አከዋቁም ማሳት አከከበጀሙፍ ኡመተ እስራኤሊፍ ዋቀዮ አቦሚሳ ሴረሳ ከንቲከኔ ዋንቴፍ መጫፍኒ ኩን መጫፎሌ ቢሮ ኬሳ መጫፎሌ ሙሴን በረሴ ኬሳቲ መጫፋ አደ ኢሰታይሱ ተኡሳ ከለቲ ከናኑ በቹን ይደንደኛ እንግዲህ በብሉይ በዚህ በኦሪት ዘጸአት ላይ የተጻፉ የፋሲካው በግ አለ ከሐዲስ ኪዳን ጋር ግንኙነት አለው። ያው ከሐዲስ ኪዳን ጋር ብሉይ ኪዳን የሐዲስ ኪዳን በመጀመሪያ ክርስቶስ ከመወለዱ በፊት ሐዲስ ኪዳን ለብሉይ ኪዳን ጥላ ነበረች።
ከዛ በኋላ አዲስ ኪዳን ሲመጣ አዲስ ኪዳን አካል ሆነ፣ ብሉይ ኪዳን ደግሞ ጥላ ሆነ ማለት ነው። አሁን ብሉይ ኪዳን ለአዲስ ኪዳን ጥላ ነው፣ አዲስ ኪዳን ደግሞ ለብሉይ ኪዳን አካል ነው ማለት ነው። ስለዚህ ምንድነው በብሉይ ኪዳን የነበረው የፋሲካው በግ በአዲስ ኪዳን ደግሞ ስንመጣ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ቅዱስ ዮሐንስ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአተ ዓለም ያለው እነሆ የዓለምን ኃጢአት የሚያስወግድ እውነተኛው የእግዚአብሔር በግ ያለው በብሉይ ኪዳን የፋሲካው በግ እንዴት መስዋዕት እንዴት መታረድ እንደነበረበት ለሙሴ ሕጉን ስርዓቱን ሁሉ እግዚአብሔር ሰጥቶታል። በአዲስ ኪዳንም ደግሞ እግዚአብሔር አብ አንድያ ልጁን እውነተኛ የዓለምን ኃጢአት የሚያስተሰርይበት የዓለምን ኃጢአት ይቅር የሚልበት አንድያ ልጁ ኢየሱስ ክርስቶስን ወደ ዓለም ልኮ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ቤዛ ሆኖ ሕዝቡን ከኃጢአት ከርኩሰት ከባርነት ከኃጢአት ከጉስቁልና ወደ ነፃነት ወደ ቅድስና ወደ ልዕልና ወደ ከፍታ ያሸጋገረን የመለሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት። ስለዚህ በብሉይ ኪዳን የነበረው ታሪክ በሐዲስ ኪዳን ደግሞ እውን ሆኖ ያኛው አካላዊ ነው፣ ይሄ ደግሞ አማናዊ ሆኖ ያ በብሉይ ኪዳን ይታረድ የነበረው የፋሲካው በግ ሰዎች በልተውት የዘላለምን ሕይወት የሚያገኙበት አልነበረም፣ ከኃጢአታቸው የሚነጹበት። በሐዲስ ኪዳን ግን የበላ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ጽድቁን መንግስቱን የምንወርስበትና ዘላለማዊ ሕይወትን የምናገኝበት የክርስቶስ አማናዊ ነፍስ የተለየው መለኮት የተዋሃደው የቅዱስ የአምላካችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ መሆኑን በዚህ መረዳት አለብን ማለት ነው። ስለዚህ በአጠቃላይ የኦሪት ዘጸአት ዋና ሐሳብ እነዚህንና ሌሎችን መጽሐፍ በውስጡ የያዘ መጽሐፍ ነውና እናንተ ጠለቅ ብላችሁ ዋና ሐሳቡን በማንበብ ሙሉ ታሪኩን መረዳት ትችላላችሁ ማለት ነው። እኔ ለጥናት ያክል መጽሐፉ ምን ይዘት በውስጡ እንዳለው ለማሳሰብ ያክል ነውና በሚቀጥለው እንደ እግዚአብሔር አምላካችን መልካም ፈቃድ ኦሪት ዘሌዋውያንን አብረን እናያለን። ኤጋሲን ጀልቀባ ዋናን ሲኒን ጀዴ መጫፈ ሁበኖ አከሲን ሁበተኒፊ ካዮ መጫፍቺ ኬሰቲ በሬፈሜ ሲን ሁበቺሱፍ መሌ መጫፍቺ ወንቶተ ሄዶፍ ኬሳ ቀባ ሲን ሁበዳ የማፍቶ ለዋቀዩ አባ ኬኛ ዮቴ ኩታ እሰት አኑትሞ ሴረ ሌዮታ ከን ኢላሉ ታአ ዋቅኔ አቦቲ ኬኛ ዋቅኔ ቁልቁሎታ ዋቅኔ ቶሎታ ወንዱመ ኬኛ ወጅንቴ ዋኑ በርሲሲ ዋኑ ጎርሴፍ ኡልፊኒፍ ገለኒ መቃይሳት ይፋተው እስከዚህ ሰዓት ድረስ ከኛ ጋር ሆኖ ስላስተማረን ስለመከረን ስለገሰጸን አምላከ ቅዱሳን እግዚአብሔር ስሙ ዛሬም ዘወትር ለዘላለም ከፍ ያለ ይሁንልን። የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ምልጃ ጸሎት የቅዱሳን መላእክት ጠባቂነት ከሁላችን ጋር ይሁን። የሰማነውን በልባችን ጽላት ላይ ጽፎ 30 60 100 ያማረ የተወደደ ፍሬ እንድናፈራ የቅዱሳን አባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱ ይርዳን። ይሰደገኝ ከነው ጅረ ወልችኔ ፍሪሶዶመ ጃተመ ዲበኦምሽኔ ዳልቶ ተሞቱማሳ ፋርፈቶ ተመቃሳ ተጃጅልቶ ተመነሳ አከኑ ታሲሱ ዋቅኒ ቁልቁሎታ ዋቅኒ ቶሎታ ኢየሱስ ክርስቶስ የማፍቶ ለሳኑ ፋተው ሼር ጎዳ ነሞታፍ ወሊንጋአ ኒኩን ኤርጋኮቲ ነጋዋ ቀዮቲን ናፍቱራ እግዚአብሔር ሰላም ከሁላችን ጋር ይሁን።